ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ በተደጋጋሚ ወደ አስተያየት መስጫዎቻችን ስንገባ ከአይን አፋርነት ጋር በተያያዘ በሰዎች መካከል ንግግር ማድረግ ከብደኛል እና መሳሰሉ ጥያቄዎች አስተያየቶች እናገኛለንና ዛሬ ለምን ከአይን አፋርነት ጋር በተያያዘ አንድ ፕሮግራም አንሰራም ብለን የመጣ ነው እንግዲህ ቆይታችሁን ከናብሊስ ጋር በሀገሬ ቴሌቪዥን ዘወትር በዚህ ሰዓት በሚተላለፍላችሁ ፕሮግራም ላይ ቆይታ እንድታደርጉ ጋብዛችኋለሁ ጥሩ ጊዜ እንደምናሳልፍም እናምናለን አይደል ማለት ደህና ናችሁ ዛሬ ማብራሪያውን የሚሰጠን ራሴ እንዳገር ብሬሌ ለቀን ራሴ ማን ይል ታይታወቀ አይን አፋርነት ምንድነው አይን አፋርነትን እየቀላቀልም ስለምንረዳ አይደለ ቅድም ስንከራከር ነበር ከስቱዲዮ ውጭ ከማፈርም ጋር የምናያይዝበት ጊዜ አለና አይን አፋርነት ራሱ በትክክል ምን ማለት ነው ስለዚህ ሀፍረት አለ ይሄ የሆነ ነገር አድርገን የሚሰማን የጥፋተኝነት የመሳሰለው ስሜት አለ ከዛ ደግሞ ሀፍረት ደግሞ ምን ነው ይሄ ባደረግነው ነገር የማፈር ደስ ያለ ማለት ደስ ያለ መሰኘት ደግሞ ስሜት አለ የጥፋተኝነት ስሜት አለ ቅድም ያልኩት እንደገና ደግሞ ፍርሃት አለ በጣም የተለያዩ ጉዳዮች ነው የምናወራው ስለነዚህ በሙሉ ስናወራ አሁን ዛሬ የምናወራው ስለ አይን አፋርነት የምናወራው የሰዎችን አይን ማፈር ስለዚህ ሰዎች ባሉበት ብዙ ሰዎች ባሉበት ቦታ ንግግር ማድረግ መቸገር ከሰዎች ጋር ብዙ ስንል ደግሞ ቁጥር ብቻም ላይሆን ይችላል ለምሳሌ ከማናቀው ከሌላ ሰው ጋር በሚኖረው ግንኙነት ውስጥ እንደ ልብ ሐሳብን መግለጽ አለመቻል የመረጋጋትና ደህና የመሆን ስሜት አለመሰማት ፊሊንግ ኦፍ አኔዚነስ ነው የሚለው ርግት ያለ ማለት ስሜት አለመሰማት አካላዊ ሊሆን ይችላል ስሜቱ አእምሮአዊ ሊሆን ይችላል ቀጥሎ ብናገረው ብሳሳትስ እንደዚህ ቢፈጠርስ የሚል ስሜት ሊሆን ይችላል በዚህ የተነሳ አሁን አይን አፋር ነው ከላይ ስንል የምናወራው በዚህ የተነሳ አቮይዳንሱ ነው ብዙ ጊዜ የምናወራው ይሄ ከሰዎች ጋር በሚኖረው ግንኙነትና ንግግር መሃል ሐሳብን መግለጽ ካለመቻል ወይም ባይረዱኝስ የሚል ስሜት ወይም ብሳሳትስ የሚለው ፍርሃት ምናምን ተደማምሮ ሰውየው ላይ ምን ይፈጥርበታል ግንኙነቶችን አቮይድ ማድረግ ብቻ መሆን መፈለግ አብረው ብዙ ሰዎች ያሉበት ወይም ደግሞ ከሌላ አዲስ ሰው ከሆነ ሰው ጋር መተዋወቅ የሚያስፈልግበት ወይም ደግሞ ከዛ ሰው ጋር ግንኙነት መመስረት የሚያስፈልግባቸው ጊዜያቶች ሲመጡ ያንን አቮይድ ማድረግ ስለዚህ ከሌ አይን አፋር ነው እንላለን ካራክተር ይሆናል ማለት ነው ሰውዬው እኛም የምናወራው ስለዚህኛው ነው ውስጡ ምን አለው አንደኛው ብዙ ጊዜ መገለጫው ምንድነው የሚሆነው አይን አፋር የሆኑ ሰዎች ፕሪኦኩፔሽን አላቸው ስለ ራሳቸው ቀድሞ የያዙት እንደዚህ ሆናለሁ ለምሳሌ ሰዎች ፊት ሲቆም አለባበሴን የሚያዩ ይመስለኛል የሆነ ነገር ላይ ያለ ይመስለኛል ወይም መሳሳት ይመስለኛል እንደዚህ የሚለው ስሜት ነው አንኢዚነስ ወይም ደግሞ ቀላል እንዳይሆንላቸው የሚያደርገው ከሰዎች ጋር መግባባትን አንዱ መገለጫ ይሄ ነው ወይም ደግሞ በቃ አልችልም በትክክል አልናገርም ወይም ሐሳቤን በትክክል አላስረዳም ወይም ይወደድ ነገር የለኝም እንደዚህ ሚል ስሜት ይኖራቸዋል ሰዎች በንግግር ውስጥና ራስን ይዞ በመቀረብ ውስጥ ያ አይነት ስሜት ሊኖራቸው ይችላል አንዳንድ ጊዜ ሰዎች ሌላኛው ደግሞ ቀድሞ በሚፈጥሯቸው ምክንያቶች የሚፈጠር ደግሞ ፍርሃት አብሮት ይመጣል ስለዚህ መገለጫዎቹ የሚሆኑት ነገሮች እነዚህ ናቸው ማለት ነው ስለዚህ ደና የመሆን ስሜት አለመሰማት መረጋጋት ያለመቻል ሐሳብን የመግለጽ አለመቻል እሱን ተከትሎ የሚመጡ ደግሞ ሌሎች ስሜቶች አብሮት ይኖራሉ ያስባል ኦኬ ትንሽ ጨምርልና ከዛ ወደ መነሻው ደግሞ እንሄዳለን ማለት እንግዲህ አይን አፋርነት የሰው ልጆች ሊያስተናግዷቸው ከሚችሉ ስሜቶች ውስጥ አንዱ ነው በተለያየ እድሜ ዘመናችን ወይም በተለያየ ሁኔታዎች ውስጥ ስንሆን በተወሰነ መልክ እንዲህ አይነት ነገሮች መገለጣቸው ላይቀር ይችላል እንግዲህ እንደ ችግር ስናነሳው ያው ልኩንና ገደቡን ያለፈ ሲሆን ነው ሁሉም ስሜቶችን ስናነሳ እንደምናነሳው እንደ እሳት ምድጃ ውስጥ ሲሆኑ ሰላም ነው ከምድጃው ካለፈ ነው ከቁጥጥራችን ውጪ የሚሆነውና ይሄም ምቾት አለመሰማት ከሌሎች ሰዎች ጋር ስንሆን ቅልል ያለ ማለቱ ይሄኔ እንዳነሳው ስሜት የአይን አፋርነትን ስሜት ልክ እንደዛው ነው እና ብዙ መልኮች አሉት አሁን አንዳንዶቹ የአይን አፋርነት ስሜቶች አለ አፍራለሁ ግን ግድ ሲሆንብኝ በቃ ራሴን ገፍቼ ደምንም ታግዬ እወጣለሁ ባይሆን ደስ ይለኛል ሰዎችን ባላገኝ አለቀላቀለ ግዳ ከሆኑ ሰዎች ጋር ተዋውቁ ምናምን ተብዬ ባለቀመጥ ደስ ይለኛል ግን ያው ግድ ሲሆን
ገፋ አድርጌ እወጣለሁ። ይሄ እንግዲህ ያው በእኔ አስተዳደር ስር ነው ማለት ነው፣ ተቆጣጥሬዋለሁ። አንዳንድ ጊዜ ግን ደግሞ ምንድነው የሚሆነው ራስ ላይ ያለ እምነት በኋላ እንግዲህ ወደ ምክንያቶች ወደ ምኖች ስንመጣ እናያለና እምነት ስላለን ነው ስለሌለን ነው ብቻ እኔ መቅደም አልፈልግም። ስለዚህ ሁሌም ጨዋታም ከሆነ ዝም ብዬ ማዳመጥ ይሆናል ፍላጎቴ። ሌሎቹ እንዲያወሩ ልክ ባለኝ የመግለጽ ያለኝ እውቀትም ያለኝን ነገር ማውጣት አልፈልግም። ግን አለሁ እዛ ውስጥ መገኘቱ ምናምን አይደለም የሚያስፈራኝ። ግን እዛ ጋር ስደርስ እኔ ወደፊት መምጣት አልፈልግም። በጣም ከባዱና አስቸጋሪው የሚሆነው ግን በቃ ከማህበራዊ ግንኙነት ሁሉ ራስን እስከ ማራቅ የሚያደርሰው የአይን አፋርነት ስሜት፣ ከሰዎች ጋር መገናኘት ራሱ ሶሻል ጋዘሪንግስ እንደዚህ ተሰባስቦ ሰው ድግስም ይሁን በዓለም ይሁን ብቻ ምንም ነገር ኖሮ ቶሎ በቃ ሰላም ሰላም ብሎ ቶሎ ከዛ ሁኔታ ውስጥ ራስን ማውጣት ኢቭን በቃ ጭንቅ መተንፈስ ሁሉ እስኪያቀት ድረስ እነዛ ሁሉ ስሜቶች ይፈጠራሉ። እና አንዴ በቃ አካላችንም ላይ የሚሰማን ሁሉ እኔ በቃ ያፈነኛል፣ እኔ በቃ ጭንቅ ነው የሚለኝ፣ እኔ አልችልም፣ ላበላብ ነው የምሆነው፣ በቃ ላበላብ ሁሉ ፊዚካሊ የሚታዩ ምልክቶች እስኪመጡ ድረስ ይደርሳል። እና ይሄ በጣም ከባድ ደረጃ ላይ ደርሷል የአይን አፋርነታችን ልክ ማለት ነው። እና እውነት ነው ጉዳይ ሆኖ በነሳቱ በኋላም ተጽዕኖ ምንድነው የሚሉት ነገሮች ስናነሳ የበለጠ እናወራዋለን። የበለጠ ወደ መነሻውም ይሄ አንድ ነገር እንድጨምርልኝ ስለፈለኩ ነው። የእድሜ ነገር ባይምሮ እየመጣ ነበር። ጎልቶ የሚታይበት የእድሜ ክልል አለ ወይ ወይም ደግሞ ከዚህ እድሜ በኋላ አይታይ የሚባል ነገርም አለ ወይ? ስለዚህ አንዱ ላነሳ የነበረው አሁን ያነሳሽው ሮዝ ጤናማ የሆነው ምንድነው ማንም ሰው ጤናማ የሆነው ምላሽ አለ። ለምሳሌ ማንም ሰው አዲስ ከሆነ ሰው ጋር ሲገናኝ እንደምታቂው ሰው ሌላ ጊዜ ከዚህ በፊት እንዳወራሹ ሰው እንደምታቂው ሰው እንደምትግባቢው ሰው ቀላል ሆኖ አለመግባባቱ በጣም ጤናማ ስሜት ነው። ልክ ሰዎች ንግግር ሊያደርጉ የቱንም ያክል ጎበዝ ተናጋሪ መድረክ የለመዱ ምናምን የምታያቸው ሰዎች መጠኑ ሊለያይ ይችላል እንጂ የሚሰማቸው ፍርሃት፣ እርግጠኛ ለመሆን ይሄኛውን ንግግሬን ሰዎች ባይወዱትስ እንደዛኛው ባይቀበሉት ነው የሚል ጤናማ ስሜት አላቸው። ልዩነቱ ምንድነው? ምን ያህል ጊዜ ይቆያል፣ አንድ ሁለተኛ ምን ተጽዕኖች አሉት የሚለው ጉዳይ ነው። ከዛ ከእድሜም ጋር ሲመጣ ስናነሳ ለምሳሌ አይን አፋርነት የሚጨምርበት ጊዜ አለ ወይም የሚኖርበት ጊዜ አለ። አንደኛው ለምሳሌ ልጆች ላይ ያንን ነገር ብዙ ላናየው እንችላለን። እማናየው ለምንድነው? አይን አፋርነት ሶሻል ኮንስትሬንት አለው። ይሄ ማህበራዊ የሆነ ነገሩ በጣም የበዛ ነው። የማህበረሰብን ህጎች፣ ወጎች፣ ልማዶች ከመረዳት ጋር ከዛ ጋር ደግሞ ለዛ ደግሞ ምቹና ብቁ ሆኖ ከመገኘት ጋር ያንን ከማሟላትና ካለማሟላት ጋር የሚያያዙ ጥያቄዎች አሉ። ለምሳሌ ሰዎች ፈጥ ብሎ ሲያዩ እንዴ አለባበሴ ላይ ምን ተቀይሯል እንደዚህ ብያለሁ የሚለውን ይሄ ሰልፍ ኮንሺየስ መሆን ራስን በደንብ መልሶ ማስተዋልና የሚለው አንዱ መገለጫው ነው። እንደዛ ምን ጀምሮ በልጅነት አይደለም። ያ ገብቻለሁ አለ ያርጋል። አዎ እርግጥ ነው ህፃናትም ልጆች የሁሉም ሰው አቴንሽን እነሱ ላይ ሲሆን ለቅጽበት መፍራት፣ እርግጠኛ ያለመሆን ምናምን ስሜት ሊሰማቸው ይችላል። በጣም እየበዛ እየጨመረ የሚመጣው ግን ሰዎች አዳጊነት እድሜ ላይ እየደረሱ ሲመጡ ከዛ ከፍ እያሉ ሲመጡ የሚመጣ ጉዳይ ነው። አዳጊነት ላይ በተለየ ሁኔታ ለምሳሌ ልናነሳ እንችላለን። ከእድሜ ጋር ላነሳሹ ጥያቄ ከዚህ በፊት አንስተነዋል ይመስለኛል። አዳጊነት ላይ ያሉ ልጆች በሆነ መንገድ የሰው ሁሉ ሐሳብና አቴንሽን እኔ ላይ ነው የሚለው ስሜት አላቸው። ስለዚህ ኢማጂነሪ ኦዲየንስ ምን ነው የሚፈጥሩት ነገር አላቸው። ሰው ሁሉ እኛን ይከተለናል ያየናል የሚል ስሜት አላቸው። እሱን ተከትሎ ደግሞ መታየት ደግሞ አለመፈለግ ደግሞ የሚባለው ነገር ሲመጣ ሁለቱ ይጋጫሉ። ሁለት ፍላጎት። ስለዚህ በጣም ከባድ ሆኖ የሚታይበት አብዛኛውን ጊዜ የዚህ አዳጊነት እድሜ ላይ ያለው ጊዜ ላይ ነው። ግን አይን አፋርነት እየቀጠለ የሚመጣ ሊሆን ይችላል። መነሻ ያን ጊዜ ሊሆን ይችላል እንጂ ትልቅ ሰዎችም ሆነው ምናምን የሚቀጥል ሊሆን ይችላል። በቃ ድንብርብሩ መውጣት። ከዛ ደግሞ ቅድም ያላነሳ ነው ሌላኛው ጉዳይ የሚደበላለቁት ይሄ ጥፋተኝነትና አይን አፋርነት፣ ፍርሃትና አይን አፋርነት የሚደበላለቁት አንዱን ይዞት ስለሚመጣ ነው። መነጠል በጣም ከባድ የሚሆንባቸው ጊዜያቶች አሉ። ስለዚህ አንዱን ይዞት ይመጣል። ስለዚህ ለምሳሌ ቅድም ያልኩት ይሄ በጣም እያንዳንዱ ሰው ሁሉ እኔን ነው የሚያየኝ ከሳንተን ብሳሳትስ ምናምን የሚለው ስሜት ቀጥሎ ፍርሃት ያመጣል። ስለዚህ ብዙ ጊዜ ሰዎች እፈራለሁ ነው የሚሉሽ። ከዛ አይን አፋር ነኝ መገለጫው ማለት እንደ ካራክተር እንዴት ነው የማንነት መገለጫው ሆኖ እኔ እንኳን አይን አፋር ነኝ ይላሉ ሰዎች ነው።
ሌላው ግን ባህልስ አይደለም ወይ የሚለውን ጥያቄ ያሰብኩ ነበር። ሽሜ እዚህ ላይ ሀሳብ እንዲያነሳ ሮዝም እንድትዩ ለምሳሌ ሴትማ አይኗን እንደዚህ አፈር ስታረግ መለስ ስታረግ ነው እንጂ አይናውጣ መሆን እንዴት ነው ደግሞ ምናምን የሚባሉ ደግሞ ተቃራኒም አለው። እሱንም እያሰብኩት ነበር። ሮዝም ሽሜም የሆነ ነገር በጥሩ መንገድ የሚነሳበት ጊዜ አለ። አሁን ልጆችም ሆነን ስናድግ ጨዋ ተብሎ የሚመደበው እሷ እኮ በቃ አይናፋር ናት፣ እንደዚህ ጨዋ ናት፣ ሰው ፊት እንደዚህ አታረግም። እነዚህ ነገሮች ግን በኋላ ሲያድጉ ደግሞ በሌላ መንገድ ጥሩ ወይ ደግሞ ይሄ ደጋፊ በማይሆን መንገድ ለየትኛውም እድገታችን ጥሩ በማይሆን መንገድ የሚገለጹበት ጊዜ አለ እንጂ በባህል በጣም የሚደነቀው ልጅ እንዲያውም ጸጥ ያለው ዝም ያለው ፊት ለፊት እንደዚህ መጥቶ የማይፋጠጠው ልጅ አይናፋር ነው፣ ጨዋ ነው ተብሎ ይባላል። ግን ሁሉ ጊዜ ደግሞ በጥሩ መንገድ አይገለጽም ማለት ነው። አዎ ማለት ተጽዕኖ ቀላል አይደለም። በጣም እንግዲህ አንዱ ምክንያት የሚሆነው ለአይናፋርነት እሱ ነው። አሁን ምሳሌ እንግዳ ሲመጣ ልጅ ከሆነን መንቀልቀል ማውራት ምናምን አሁን እየተለወጠ መጥቷል። ነው እስቲ ተዋወቁ ተጫወቱ ሰውም እንዴት አሉ ልጆች ምናምን ይላል እና ሰላም ብለህ ወደ ጓዳ ነው የነበረው። ስለዚህ እንግዳ ሰው ፊት አዲስ ሰው ፊት ያው ምን መወራት አለበት ምን መወራት የለበትም የሚለውን ኮቺንግ የማሰልጠን ስራ አይደለም የሚሰራልን። ስለዚህ በቃ እንግዳ ሰው ፊት የለም። ስለዚህ ሊመጣልኝ አይችልም እንግዳ ሰው ፊት አዲስ ሰው ፊት ምናምን ወራት ልጅ ያለው የዛ አይነት ጠባይ ከነበራቸው ልጆች ውስጥ ነኝ ማለት አይናፋር በጣም ሰው ፊት ቆሞ ምናምን በጣም ከባድ ክፍል ውስጥ ምንባብ ማንበብ ራሱ እንደዚህ ይዞ ተማሪ ፊት ማን ይዞልኝ ነው ማነበው? አዎ። ስለዚህ በጣም ጥሩ ፕሮግራም ነው የሰራው። ምክንያቱም ፕራክቲካሊ የተለወጡ ሰዎችን ኤክስፒሪየንስ ምናወራ ማሳያ ነው። ዛሬ 6000 ተማሪ ፊት ቆሜ ስልጠና ልሰጥ ግን ለይተው ነበር ለማስተካከል ብላ አይደለም መቼም የምታስተካክለው በሂደት የሚያደርገው አይደለም እንዴ በቃ ጎዳኛ ማለት ጎዳኝ። ስለዚህ ራስን መግለጽ ሀሳብን ማወራት ምናምን ከባድ በጣም ወሳኝ ቦታዎች ላይ ያንን ማድረግ ባለመቻልሽ ያው የምታጫቸው ነገሮች ይኖራሉና ስለዚህ ግን እንዲህ ነው የሚመጣው። ብዙ በጣም ሰፊ ቤተሰብ ያለበት እንትን ውስጥ አይደለም ቤትም ደግሞ ያን ኢንተራክሽን እንዳለምደው ማለት ነው። ታላላቅ ወንድሞቼ ቶሎ ወጣጡ እና እኔና እናቴ ቀረ አባቴን በስራ ምክንያት ብዙ ጊዜ አብሮን አይሆንም ነበረ። ስለዚህ ካወራን ሁለታችን ነው የምናወራው። እልፍ ሲል ጥሩ ጓደኞች ነበሩ የአብራዶ ጓደኞቼ ምናምን በቃ ከዛ ይሄ የእንትኑ በሰፊው ነገር ውስጥ የማውራቱ ልምድ አልነበር። ያው እዛ ጓደኞች ጋር ስትጫወቻለሽ። ከዛ ውጭ ግን እንግዳ ሰው ሲመጣ በቃ እና ያ ነገር እንደ እንትንም እንደ ኳሊቲ ነው የሚነስ ጨዋ ያስብልሻል። ስለዚህ ያው እንግዲህ ጨዋ በዚህኛው ሴንስ ማለት ነው ካላዋቂ ማለት ነው። ስርዓት ያለው ልጅ ምናምን ነው ያስብልሽ እና ያ ስለሆነ የበለጠ ይጠናከረልሻል ማለት ነው። እጅ አውጥቶ ክፍል ውስጥ መመለስ ነውር ነው ለእኔ የነበረው ማለት ነው። እና አስተማሪ ክፍል ውስጥ እስኪናገር ድረስ እስኪናገር ስፔሻል ክላስ የሚባል ነበር አይደለ? እና እዚህ ክፍል ውስጥ እንዴት ልትገኙ ቻላችሁ? አላ ልጆች በዘመድ ነው እንዴ? ለምሳሌ አንተ ወልዳለኝ አስተማሪ አለ አውቀዋለሁ ግን አልመለስም። እና ያ አሁን በዋነኛነት የሚመጣው ከአይናፋርነት የነበረ ያ ነገር የሚመጣው እንዴት ሰው ፊት ይወራል። በተለይ ቀደም አንዱ ሌሎች ይመልሱና ከዛ እና ከሆነ ጊዜ በኋላ ነው ይብን በቃ ሀሳብ ካለኝ ቀድሞ መናገር እስቲ ምናምን አንዳንዴ አሁን ድረስ ማለት ነው ሲከ ቀድሞ መናገር ራስን ቻሌንጅ አደርጋለሁ ማለት ነው። እና ያንን የአይናፋርነቱን ስሜት እያጠፋው እንዲመጣና አንዱ መሰረታዊ ምክንያት እሱ ነው። ግን እሱ ብቻ አይደለም አይናፋርነትን የሚያመጣው የተወሰኑ ነጥቦች አንሳና እንግዲህ ሄደ ይታክልበታል። የህይወት ልምምዳችን ያሳለፍነው መንገድ ማለት ነው። በተለይ አሁን ይሄ ቡሊ መደረግ ስለተናገርን የሚሳቀብን በሆነ ነገር ሰዎች ሰብሰብ ብለው የሆነ ነገር
በቃ አለ አይደል በተለይ በትምህርት ቤት ውስጥ ምናምን እነዛ ነገሮች ተደጋጋሚ በህይወታችን ውስጥ በሚከሰቱ ጊዜ አፋርነት እና በቃ እናፍራለን። ይሄ አንዱ ሌላው ምክንያት ነው። ቤተሰብ ያደግንበት ቤተሰብ በአንድ ወገን በጣም የሚጠበቅብን ቤተሰብ ስንሆን ማለት ወላጅ ከልጁ የሚጠብቅ ይሄ ፍጹማዊነት በሚባል ደረጃ ነገሮችን የሚጠብቁብን ሲሆን አሊያም ደግሞ ራሱ የቤተሰብ አካላት አይናፋሮች ሲሆኑ ኧረ ተይ አንቺ ዝም በይ ሰው ፊት እንደዛ ይባል እኔ እኮ እቺ ልጅ ምን ላድርጋት ራሷ እናት ተሳቃቂ ናት አይናፋር ናት። ስለዚህ ልጅ ወጣ ብላ ማነው ስም እና ልታወቅ ስትል ራሱ ቀስ በል ምክንያቱም እሷ ራሱ የአይናፋርነቱ ስሜት ስላለባት እንደገና ልጇ በዛ መልክ ስትመጣ ታፍራለች እና ስለዚህ የዛ አይነት ጠባይ ያላቸው ወላጆች በሚሆኑበት ጊዜ አይናፋርነትን ስለዚህ እያል ወደ ኋላ እያለን እነሱን እንመስላለን ማለት ነው። ሌላው ቅድም ከፍርሃት ጋር ያይዘነዋል የሀሳብ ተቀባይነት የማጣት ፍርሃት፣ የመሳሳት ፍርሃት፣ የሆነ ነገር አጉድሎ የመገኘት ፍርሃቱ እሱ ፍርሃት የአይናፋርነት ስሜትን ሊያመጣ ይችላል። ሰላም ማለትና ማለት ግን የምናገረው ቢጠፋብኝስ ሀሳቤ ባይቀበሉትስ? ስለዚህ መቼም ከተገናኘን ቁልጭልጭ አንል እንደዚህ እያየን ሰዎች አንመለከት እንደክ የቴኒስ ጨዋታ ስንመለከት እንደምንሆነው እንደዛ እናደርግ። ስለዚህ መሳተፍ አለብኝ። ስሳተፍ ደግሞ እነዛን ሰዎች የሚመጥን ነገር ባላወራስ ወይ ደግሞ ስህተት ብሰራስ ቢቀርብኝ ባልገናኝ። ስለዚህ ያ የፍርሃት ስሜት ቀደም ይሄን አንዱን ያመጣዋል እንዳለው የመሳታት ፍርሃት የተቀባይነት የማጣቱ ፍርሃት እንደገና መልሶ አይናፋርነትን ሊያመጣ ይችላል እና እነዚህን የመሳሰሉ ምክንያቶች ናቸው እንግዲህ አይናፋርነትን እንዲመጣ የሚያደርጉት። እስኪ የተወሰኑ ምክንያቶችን እያነሳን በተለይ መገለጫዎች አሁን ሰዎች ላይ የሚታዩትን ሌሎች መነሻ ምክንያቶች ከአስተዳደጋችንም ውጪ እዛው አስተዳደጋችንም ላይ ሆኖ ደግሞ ሌሎች ኬዞች ሊኖሩ ይችላሉ ይሄ ነው። በትክክል ሁለት አድርጌ ሽሚያ ያነሳቸውን ሀሳቦች ይጠቀላል ብዬ የማስበው ኢንትራፐርሰናል እና ኢንተርፐርሰናል የምንላቸው ነገሮች አሉ። ምክንያቶቹም ላይ መገለጫዎቹም ላይ ኢንትራፐርሰናል የምንለው ከግለሰቡ ከማንነት ጋር የተያያዙ ጉዳዮች ይሆናሉ። ምክንያቱም ሆኖ መገለጫም ሆኖ የሚታዩት ኢንተርፐርሰናል በግንኙነቶቻችን ልክ አሁን ሽሜ እንዳለው የሆነ ቀን ልታደርጊ ብለሽ ሰዎች ተው ሲሉሽ የነበረው ምላሽ ደስ ማይል ሲሆን በአስተዳደግ ልጅነት ላይ ብቻ አይደለም ልጅነት ላይ መሰረት የሚሰራበት ስለሆነ ብዙ እንናገራለን እንጂ ከዛም ባለፈው ጊዜ ላይ ትልቅም ከሆንች በኋላ ያገኘሻቸው ሰዎች የሰጡሽ አስተያየትና የምታገኙ ምላሽ ይሄ ሪስፖንሱ ያንን የሚደግፍ ሲሆን እንደማትቺ ጥሩ ነገር እንዳላረክሽ ምናምን የሚሆን ሲሆን ሰዎች ቀስ እያሉ ከዛ እየጠፋ መሄድ ባህሪ ይሆናል። በዛ የተነሳ ፍርሃት ውስጥ እንዲገቡ ምናምን ሊያረጋቸው ይችላል። ኢንትራፐርሰናል ነው ከራስ የሚጀምር ነው። ስለዚህ ለምሳሌ ይሄ ብዙ ጊዜ አስቸጋሪ የሆኑ እንትኖች አሉ አይደል? ሁሌ ነው የምንላቸው ሰልፍ ኮንፊደንስ፣ ሰልፍ ኤስቲም ምናምን የሚባሉ ጉዳዮች በራስ መተማመን፣ ለራስ ቦታ መስጠት፣ ለራስ ክብር መስጠት ነው የሚባሉ ጉዳዮች። እነዚህ ዝም ብለው በአንድ የሚመጡ ጉዳዮች አይደሉም። ስለዚህ ለምሳሌ በራስ መተማመን የሌላቸው ሰዎች እንላለን በራሳቸው በራሳቸው ሀሳብ በራሳቸው ፍላጎት ይዘው ወደ ጠረጴዛ ይዘው በሚመጡት ጉዳይ ላይ መተማመን የሌላቸው ሰዎች ያንን ይዤ የምቀርበውን ነገር ይዤ ብቀርብ ሰዎች አይወዱትም የሚለው ስሜት ይመጣል። የማይወዱት ደግሞ ከሆነ ብቀር የሚለው ስሜት ይመጣል። አይናፋርነትን ፍርሃትን ይዞ ይመጣል ማለት ነው። ስለዚህ ከግለሰቡ ከራሱ ጋር የተያያዙ ምክንያቶች አሉ ማለት ነው። ያ ደግሞ ዝም ብሎ የሚመጣ አይደለም። በማህበረሰባዊ እድገቶቻችን ውስጥ ከማህበረሰቡ የምናገኛቸው ከወላጆቻችን የምናገኛቸው ጉዳዮች አስተዋጽኦ አላቸው። አንዳንዶቹ ከፍ እያሉ ሄደው ወደ ችግር ደረጃም ዲያግኖስ ወደሚደረጉ ሶሻል አንግዛይቲ ምናምን የሚባሉ በእኛ በስነ ልቦና ማህበራዊ የሆኑ ነገሮችን እስከ መፍራት መድረስ ማህበራዊ የሆኑ ቦታዎች ላይ ሲደርሱ የልብ ምት መጨመር፣ ያተነፋፈስ ስርዓት መቀየር፣ በቃ አንዳንድ ሰዎች እንደውም ልወድቅ ሁሉ ይመስለኛል ወይ ልሞት ሁሉ ይመስለኛል ይላሉ። እንደዚህ አይነት ስሜት መሰማት በዛ የተነሳ የዕለት ተዕለት እንቅስቃሴን መምራት መቸገር ምናምን መጨረሻው እንትኑ ሊሆን ይችላል ማለት አልቲሜት እንትኑ እዛ ድረስ ሊደርስባቸው ይችላል ሰዎች ላይ። እነዚህም በሚመለከት ደግሞ ለምሳሌ አንዳንድ ጊዜ በሕክምና የምናገኛለን ወደ ኋላ ተመልሰን ያጋጠሙን ነገሮች እናገኛለን። ስለዚህ እንደው ዝም ብሎ በደፈናው አንድ እንትን ለማንሳት ያክል አንድ ታካሚ ጋር ሕክምና ስንሰራ አሁን ባለችበት ሁኔታ ከሰዎች ያሉበት ቦታ ላይ ሆኖ ንግግር ማድረግ ምናምን በጣም ይከብደኛል አለች። ወደ ኋላም ቼክ ስናደርግ ተማሪም እያለሁ በጣም ይከብደኝ ነበር አለች።
ሰዎች ያሉበት ቦታ ንግግር ማድረግ፣ ከሰዎች ጋር ማውራት፣ እነዚህ ነገሮች በጣም ይከብዱኛል አለች። እና ምንድነው ምክንያቱ ነው? ምክንያት ሊሆኑ የሚችሉ ነገሮች ካሉ መጀመሪያ ቼክ ማድረግ ያስፈልጋል። ስለዚህ ቼክ ስናደርግ ምንድነው የነበረው ህይወቷ ላይ ያጋጥማት የነበረ እንደው ብዙ ዝርዝሩን እዚህ እንትን ለማለት በሚለው ነውና ህይወቷ ላይ ያጋጥማት የነበረ ብዙ ሰዎች በተሰበሰቡበት እሷን በጣም ልጅ በነበረችበት እድሜ ማለት ነው 10ዎቹ መጀመሪያ ላይ በነበረችበት እድሜ ጉዳዩ ስለሷ ነው የሚወራው። እሷን መሀል ላይ አድርገው ሰዎች ይከራከሩ ነበር። መጨረሻ ላይ እንዳውም ነው አይደለም የሚለውን ነገር ለማጣራት ሰዎች ልብሷን አወልቀው ቼክ ማድረግ ምናምን ሁሉ ነበረባቸው። እና ያ ጊዜ የተፈጠረውን ነገር ሁኔታውን ሰውነቷ በጣም ትራውማቲክ ስለነበረበት ሰውነቷ ያንን ስሜት ይዞታል። እና አሁን ሰዎች ፊት ቆማ ስታወራ የሚሰማት ስሜት ልክ እንደዚያን ጊዜው ሰዎች አንደኛ የምትናገረውን የማያምኗት ያን ምክንያቱም እሷ ተጠይቃ መልስ ሰጥታለች። እሷ መልስ በሰጠችበት ጉዳይ ላይ ሰዎች ይከራከራሉ። ልክ ናት አይደለም እንመናት አንመናት የሚለው ስለዚህ አልታመንም የተነጋገርኩት ነገር ልክ አይደለም የሚለው ስሜት ከዛ ጊዜ ጀምሮ የቀጠለ ነው። ከዛ ደግሞ አላምን ብለው መጨረሻ ላይ አካላዊ የሆኑ ነገሮች ምርመራዎች ሁሉ እስኪያደርጉ ደርሰዋል። በዚህ የተነሳ አሁን ሰው ፊት ስቆም ሰውነቷ የሚያስበው ሌሎች ሰዎች ፊት እንደቆም አይደለም የሚያስበው። ያን ጊዜ የተቸገረችበት ያን ጊዜ ያላመኗት ያን ጊዜ ልክ አይደለችም ብለው ያሰቧት ሰዎች ፊት እንደቆም አድርጎ ነው የሚያስበው። ምክንያቱም ሰውነት ያን ጊዜ የተፈጠረውንና ዛሬ የተፈጠረውን ለይቶ እየተረዳ አይደለም። ትራውማ የምንለው ከዚህ በፊት ያነሳ ነው ይሄ ስለሆነ ስለዚህ አሁን ልክ ስትሆን እንደባለፈው አይነት ነገር ሊፈጠር ነው የሚለውን ነገር ስለሚረዳ ሰውነት በዛ መልኩ ምላሽ ይሰጣል። ብዙ ሰዎች የሆነ ጊዜ ያጋጠማቸው ጉዳዮች ይኖራሉ። ለምሳሌ አስተዳደግ ላይ ምናምን ላይ የምናነሳው ላይ ቤት ውስጥ ወላጅ ብቻ አይደለም ትምህርት ቤት ውስጥ መምህራን ይሄ ልጆችን ማበላለጥ አላስፈላጊ የሆኑ ውድድሮች በሰው ልጅ ተስቆባቸው አያውቅም። የኛ ጊዜ በጣም ኮመን ነበር። ሳቁበት እስቲ ይሄን እንኳን አያውቀውም ምናምን ተብሎና እኔ ሽሜ ቅድም አይናፋር ነኝ ሲል እኔ ደግሞ በጣም ከባዱ አይናውጣ ነበርኩ። ጥሩ ጊዜ ላይ ነበር የነበረው። የሚገርመው ግን እኔ አስተማሪ አስቆብኝ ያውቃል አያውቀውም እኮ ምናምን ብሎ እንትን አላለኝም። ኦፍ ኮርስ እንድቀር አላደረገኝም። በተቃራኒው ያንን ይሄ ሌላውን ይሄ በጣም መድፈርን ሰው ፊት ቆሞ መናገርና የሚያበረታታ ሌላ ቤት ውስጥ የማገኘው ድጋፍ ስለነበር ሊሆን ይችላል። ግን ቀላል ይመስላሉ። ያን ጊዜ ያጋጠሙን ጉዳዮች አንደኛ የመጀመሪያ ኢምፕሬሽን እንላለን አለ ሁሉ ጊዜ የመጀመሪያ የተፈጠረው ነገር ይቆያል እንላለን። ስለዚህ መጀመሪያ ጊዜ እንደዛ ለማድረግ ብለህ ያጋጠመህ ነገር ይቆያል። አንዱ ትራውማቲክ ሆኖ ሊሆን ይችላል የሚቆየው። ሁለተኛው ማነጻጸሪያችን እሱ ይሆናል። አረ ያኔ ደሞ ልናገር ብዬ እንደዛ ሆንኩት አሁንስ እንደዚህ በሆነ የሚለውም ነገር ሊሆን ይችላል እየፈጠራል። ስለዚህ ቀላል የሚመስሉ የምናረጋቸው ነገሮች ልምምዶቻችን ሊሆኑ ይችላሉ እሱን የሚያመጣው። ሌላው ከውስጥ ያሉ ከራስ ጋር የተያያዙ ደግሞ ጉዳዮች ይኖሩናል። ቅድም ያልኩት ይሄ ለራስ የምንሰጠው ግምት እነዚህ ጉዳዮች ስለዚህ እነዚህ ተደምረው ሊሆን ይችላል። መገለጫዎቹ ላይ ስንመጣ ግን የተወሰኑ ነገሮች ማንሳት ይቻላል። ለምሳሌ አንደኛው መገለጫው ቅድም እንዳለው በዛ የተነሳ አቮይዳንት መሆን ነው። ማህበራዊ ግንኙነቶችን ከአዲስ ሰው ጋር የሚገናኙ ግንኙነቶችን የሚደረጉ ነገሮችን እነዚህ ነገሮች በሙሉ ሆን ብሎ ወይም የተቻለውን አማራጭ ወስዶ መቅረት ነው። ስለዚህ አንዳንድ ሰዎች በቃ ሰበብ ፈጥረው ምናምን ብለው ይሄ ከሰው ጋር መገናኘት ሲኖር እንደዚህ ሲኖር በተቻለ አቅም ራስን የማግለል አይነት ነገር ይፈጠራል። አንደኛው እሱ ነው። ሌላኛው መገለጫ ይታያል። በተቻለ በቀላሉ ተስማሚዎች ይሆናሉ። ሰው የሚላቸው ነገር ላይ ተስማሚዎች ምን ማለት ነው? እንደገና ሌላ እንትን ረጅም ርቀት ሄጄ ተነጋግሬ ከሰዎች ጋር አሳምኜ እንትን ከመል በቃ ያሉት ልክ ነው ቢቀበል ይሻላል ሚል እንትን ውስጥ ይመጣሉ ሰዎች በሂደት። ስለዚህ ሰሚሲቭ አይነት ሰዎች ይሄ የመጣውን ነገር በሙሉ ዝም ብሎ የሚቀበሉ አይነት ሰዎች እንዲሆኑ ያደርጋቸዋል። ይሄ ደፍረው መከራከር፣ ሀሳባቸውን መግለጽ ምናምን የሚያቀታቸው አይነት ሰዎች ሲሆኑ መገለጫዎቹ ይታያል። ሌላው እንትን የግድ እንኳን ሆኖ እዛ ሁኔታ ውስጥ በሚገቡበት ጊዜ ዲስኮምፈርታቸው ከሌላው ሰው የበለጠ ይታያል። አለመመቸታቸው፣ ደህና አለመሆናቸው፣ እየተረበሹ መሆኑ ምናምን በቃ በግልጽ የሚታይበት ሁኔታ ይኖራል። ከዛ ተጽዕኖዎቹን ደግሞ ስናነሳ መገለጫዎቹ ጋር አብሮ የተወሰኑ ነገሮች መጨመር እንችላለን። እኔ እንዲያውም አሁን እዚህ የትምህርት ቤት ነገርን ስታነሳ ሌላ አንድ ፕሮግራም ሁሉ ብንሰራበት በትክክል የሚል ነገር መጣልኝ። እኔ ትምህርት ቤት በጣም ተስቆብኝ ባያውቅም ግን እጅ ሳወጣ እጄ በጣም ረጅም ነበረ እና በእጄ በጣም ይስቆብኝ ነበር። ስለዚህ እጅ ለማውጣት እንደዚህ ነበር የምለው። እንደዚህ ረጅም አድርጌ ሳወጣ እጇ ማስመሪያ እጅ ምናምን ይመስላል ይሉ ነበርና በጣም እሳቀቅ ነበር እጄን ለማውጣትና ይሄ ራሱ አንድ ሀሳብ ነው አልኩኝ። በዚህ ምክንያት ወጣው መታየት ራሱ ለምሳሌ የሆነ አንድ ፕሮግራም ተነስታችሁ አቅርቡ ይባሉ ትምህርት ቤት ልጅ እያሉ አካላዊ እንትናቸው ላይ ሁኔታቸው ላይ የሚሰጡ አስተያየቶች
ወደ ኋላ እንዲቀሩ አላነሳ ነው ማለት ይሄን ተጉዳይ እናነሳዋለን። ተመልካቾቻችን ናብሊስን ነው እየተመለከታችሁ ያላችሁት። በሀገሬ ቴሌቪዥን ዘወትር በዚህ ሰዓት የሚቀርብላችሁ ነው። ጥያቄ ማስተያየትም ካላችሁ ልትልኩልን ትችላላችሁ። ዛሬ እንግዲህ ርዕሰ ጉዳያችን አይን አፋርነት ነው። አሁን ቆይታችሁ ከኛ ጋር ይሁን። ተመልካቾቻችን ናብሊስን ነው እየተመለከታችሁ ያላችሁት። ዛሬ እንግዲህ ያነሳነው ርዕሰ ጉዳይ አይን አፋርነት ነው። ከዚህም ጋር የተያያዘ ወይም ሌሎች ጥያቄዎች ካሏችሁ በስልካችን ወይም ደግሞ ዩቲዩብ ቻናላችን ላይ ገብታችሁ አስተያየት ልታስቀምጡልን ትችላላችሁ። ውይይታችንን ከኛ ጋር እንግዲህ እያዳመጣችሁ እየተመለከታችሁ አሁንም ቆይታ እንድታደርጉ ጋብዛችኋለሁ። እነዚህ እንግዲህ ብዙ ማሳያ ልናነሳ እንችላለን። መነሻ ምክንያቶች ብዙ ሊሆኑ ይችላሉ። ዞሮ ዞሮ ደግሞ መፍታት አለብን አይደል? ከዛ መሀል የምናነሳው ርዕሰ ጉዳይ ካለሽ ታነሳልኛለህ። ግን በአንዴ ብዙ ነገሮች አይስተካከሉም። ይሄን ነገር በአንዴ መስተካከል አንችልም። አይን አፋርነት ይሄንም እንዳለ ብዙ ነገሮች ሌሎች ነገሮችን ይዞ ጎትቶ ያመጣልና እነዛን ነገሮች ሁሉ እንዴት አድርገን ነው ደግሞ ልንፈታቸው የምንችለው? ወደ መፍትሄው እየገባን ነው። ተጽዕኖቹ አንዱ መፍትሄውንም የግድ የሚያደርግብን ተጽዕኖቹ ናቸው የሚደርስብን ነገር ነው። እንግዲህ ያው አይን አፋርነት እንዳለው ማስተዳደር በቻልነው እና እንደው ይሄ ጥሩ ያሉት ነገሮችን ቀደም መግቢያችን ላይ ያነሳ ነው በሰው ለሰው ግንኙነት። ምክንያቱም እስክተዋወቅ ምንድነው የሚያስደስተው የሚያስደስታት ምንድነው የሚፈልገው ማይፈልገው የትኛው ምቾት ይነሳዋል የሚለውን የሌላውን ሰው እንትን እስክል ድረስ ቀስ ረጋ ብዬ እንድመጣ ያደርገኛል። ነገር ግን እንዳልነው በጣም ይሄ የበዛ የአይን አፋርነት ነገር በሚሆንበት ጊዜ አንዱ የሰው ለሰው ግንኙነታችንንም ነው ተጽዕኖ የሚያሳድረው። ማለት እንግዲህ ሰው ግንኙነታዊ ፍጥረት ነው። እዚህ እርስ በርሳችን እንድንገናኝ፣ እንድንነጋገር፣ እንድንደጋገፍ ተደርገን የተሰራ ነው። ከዛ አንጻር ከሆኑ የምቆጥራቸው ሰዎች ውጪ ከዛ ያለፈ የሰው ለሰው ግንኙነት እንዳይኖረኝ ነው የሚያደርገው። ይሄ ደግሞ በጣም ወሳኝ ጉዳይ ነው። ወደ አዲስ ቦታ እንሄዳለን። በትምህርት፣ በስራ፣ በተለያዩ ጉዳዮች አዳዲስ ሰዎች እናገኛለን። እነዚህ የምናገኛቸው ሰዎች ጋር ሁሉ አዲስ ኔትወርክ ትስስር እየፈጠርን መሄድ መቻል መሰረታዊ ጉዳይ ነው በሰው ለሰው ግንኙነቱ። ስለዚህ ያን ማህበራዊ ክበባችንን እያጠበበብን ነው የሚመጣው። አንዱ እሱ ነው። ሁለተኛው ነገር ብዙ እድሎችን ያሳጣናል። ለምሳሌ ተማሪ አሁን እንደውም ተማሪውን ያሳተፈ የማስተማር መንገድ መከተል በጣም ፕሮሞት እየተደረገ ያለ ስለሆነ አንዱ ማሳተፊያው መንገድ ተማሪዎች በፕሮጀክት እንዲማሩ ወይም ደግሞ በቡድን ስራ እየተማማሩ እንዲሄዱ የቡድን ስራ ይሰጣል። የቡድን ስራ መስራት ያቅተዋል። በጣም አይን አፋርነት ልካቸው እንትን የሆነ ሰው ተማሪዎች ከፍ ያለ ሰው ተማሪዎች በቡድን መስራት አንድ አስተማሪ ሁሉ ሄደው ቲቸርዬ እኔ በግል ስራ ይሰጠኝ እኔ ከሰው ጋር መስራት አልችልም ሁሉ ይላሉ ማለት ነው። ይሄን አልፎ ደግሞ ቆሞ ማቅረብ ሁሉ ሊጠበቅባቸው ይችላል። እሱ ደግሞ ሌላው ደረጃ ቢሆንም ማለት ነው። ሰው ፊት ቆሞ ማውራት ደግሞ ሌላ ራሱን የቻለ ክህሎት ነው። እስከዛ ድረስ ይሄዳሉ ማለት ነው። ይህ ሰው አይን ማየት አልችልም፣ እያየው ማውራት አልችልም። በዛ ምክንያት ማርክ የሚቀነስባቸው ምንም ውጤትም ዝቅ የሚልባቸው ተማሪዎችም ይኖራሉ። ወይም ደግሞ በቃ ትግል ይሆንባቸዋል የትምህርቱ መንገድ። የስራ እድል ያሳጣል። አዳዲስ ሰዎች መተዋወቅ አለብን። ከአዳዲስ ሰዎች ጋር መገናኘት፣ ራሳችንን መግለጥ መቻል አለብን። እንደው ምንድነው የሚባለው በቢዝነስም በስራም ዓለም ውስጥ ያንተ ገበያ አንተን የሚያውቁ ሰዎች ናቸው ይባላል። የሚያውቁ ማለት ግን ሽመልስ ብለው የሚያውቁ ሳይሆን የሽመልስን አቅም የሚያውቁ ሰዎች ከሽመልስ ምን መግዛት ይችላል ብለው የሚያውቁ ሰዎች ናቸው። ይሄን ደግሞ እኔ ካልተናገርኩ ሰው መቼም በኤክስሬ በምናምን ለዚህ እኔ ገል ይባላለሁ ከዚህ ነው የመጣሁት እንዲሰራለሁ እንዲህ የተማርኩት ምናምን ብሎ ሰው ራሱን እየገለጠ ካልሄደ የስራም ይሁን የቢዝነስ እድሎችን ያሳጠዋል። ይሄ አሁን አይን አፋርነት አንዳንዴ በቃ ትህትና የሚመስል ግን ትህትና ያልሆነ ከዚህ ፊት አንስተናል። ይሄ ሰልፍ ዲፊቲንግ ሼም እና ሰልፍ ዲፊቲንግ ሂዩሚሊቲ ብለን አንስተናል። እና ዝም ብሎ ሲታይ ትህትና ይመስላል ግን አይደለም። በሪል ትህትና ምክንያቱም ትህትና
ዋናው ያኔም ፕሮግራማችን ላይ ዲፋይን ስናደርገው ትህትና ማለት ለመታረም ዝግጁ መሆን ማለት ነው። አይናፋርነት ደግሞ ስህተትን ከመፍራትም ነው የሚመጣው። ሌሎች እንዳሉ ሆኖ አንዱ ምክንያት ስህተትን መፍራት ነው። ስህተት መፍራት ማለት ለመታረም ዝግጁ አለመሆን ማለት ነው። ማሸነፊያው ለመታረም በቃ በሳሳትም ታርሙኛላችሁ 10 ሰው ፊት ብቆም ያ10 ሰው ሁሉ ስራው ምንድነው እኔን ያርመኛል በቃ ከተሳሳትኩ። ስለዚህ እንዳድግ ይረዱኛል ማለት ነው። እሱን ያሳጣናል። ስለዚህ ስለ ራሳችን መናገር ስለ ራሳችን በደንብ አድርገን መግለጽ ስለሚከብደን በዛ ምክንያት ትላልቅ ድሎችን ሁሉ እናጣለን ማለት ነው። እና ይሄ በሂደት ደግሞ ኢቭን አካላዊ ጤንነትን ሁሉ ነው ተጽዕኖ የሚያሳርፈው። አካላዊ ምክንያቱም ለአካላዊ ጤንነታችን በጣም ወሳኝ የሆኑ ጉዳዮቻችን ከሰው መገናኘት የሚፈልጉ ሊሆኑ ይችላሉ። አንዳንድ ሰው እኮ ብቻውን የሆነ መንገድም ሄዶ ምናምን ሬስቶራንት ገብቶ አዞ መብላት ሻይ መጠጣት የማይችል ሰው አለ። ሰው ሁሉ ሰው መሀል እንዲህ ማላውቀው ሁሉ ሰው እየተጫጫ እዛ መሀል ይላል። ረቦታል ግን ቢሞታት ይሻላል። ሰው የተሰበሰበት ገብቶ አዞ ብቻውን ቁጭ ብሎ አልችልም። ወደ ጤና ተቋም ሄደን ከባለሙያዎች ጋር መነጋገር፣ ማስረዳት፣ መጠየቅ፣ ቤት ጋር ነው ወደዚህ ማለት አለብን። የአካል ብቃት እንቅስቃሴ አንዳንድ ሰዎች በተሰበሰቡበት ጂም ሊሆን ይችላል መስራት ይኖርብናል። ግን አይናፋርነታችን ከሰዎች እንደዚህ ስለሚያደርገን አካላዊ ጤንነታችን ላይ ሳይቀር ትልቅ ተጽዕኖ ይፈጥራል እና በጣም አይናፋርነት ጫናው በጣም ትልቅ ነው። በጣም እኔ ምን አንቀጭቅዤ መፍትሄው ጋር እንደደረስኩ አላውቅም። አይ መጨረሻ ላይ የምንፈልገው መፍትሄው ያለበት የምንፈልገው መፍትሄው ስለሆነ ተጽዕኖቹ ላይ የተወሰኑ ነገሮች መጨመር እፈልጋለሁ። አንደኛው አሁን ሽሜ ያለው ነው፣ ያሳጣል፣ ብዙ ነገር ያሳጣናል። የሚያሳጡን ነገሮች እንደየግለሰቡ የሚለያዩ ይሆናሉ እና ማሳጣቱ ደግሞ ሌላ ችግር ይዞ ይመጣል፣ ሪግሬት ይዞ ይመጣል። ማሳጣቱ ራስን መጥላት ይዞ ይመጣል። ማሳጣቱ እንደገና መልሶ እንትን ሰርክል ይሰራል። ለዚህ ክብ ይሆናል። አንዱ ላይ ብቻውን አለ። ስለዚህ ለምሳሌ አንዳንድ ሰዎች በራስ መተማመናቸው እየቀነሰ የሚመጣው በአይናፋርነታቸው ይሆናል። አንዱ አይናፋር የሚሆኑት ሰዎች በራስ መተማመን በመቀነስ ይሆናል። ግን እሱን ተከትሎ ደግሞ አሁንም ተከታታይ የሆነ በራስ መተማመንን የሚቀንስ ነገር እየተፈጠረ ስለሆነ ባላቸውም እንኳን እርግጠኛ በሆኑበት ጉዳይ እንኳን እንዳይተማመኑ የሚያደርግ ስሜት እየፈጠረ ይመጣል። ተጽዕኖ በጣም ብዙ ነገር ነው የሚያሳጣው፣ በጣም ብዙ ነገር ነው። ጉዳቶቹንም ስናስብ ተጽዕኖውን ስናስብ ከእንትንም አንጻር ማሰብ ይፈልጋል ብዬ አስባለሁ። ለምሳሌ ሁሌ የሚቀጥል ሲሆን ያንን አይነት ሰብዕና ይዘን የምንመሰርተው ቤተሰብ፣ የምናሳድጋቸው ልጆች፣ የምንመራው ስራ፣ እነዚህ ነገሮች ላይ በሙሉ ተጽዕኖ በደንብ ይታያል። ስራ ቦታ ላይ አቅሙን አውጥቶ መጠቀም እንዳይችል ትልቅ መሰናክል ይሆናል፣ ኦብስታክል ይሆናል። ሰዎች አላቸው አቅም መስራት ይችላሉ፣ ያውቁታል ራሱን። ግን ደግሞ እሱን ደግሞ በሚኖራቸው ግንኙነት ይዞ መውጣት ላይ ማስመስከር ላይ እንዳይችሉ እያደረጋቸው አደናቃፊ አቅም ጉዳይ ሳይሆን አቅሙ ኖሯቸው ግን አለን የሚሉትን አቅም አውጥተው መጠቀም የማይችሉበት ነገር እንዲወጣ ያደርጋል። በዛ ደግሞ ተከትሎ ይመጣ ቅድም ያሳጣል ያልከው በጣም ብዙ ነገር ነው የሚያሳጣው። ሽሜ ዘረዘራቸውን ጨምሮ ያልኩት በዚህ ምክንያት ይመስላል። አንድ ሌላ የሚያሳጣ ነገር ይቅርታ በዛውን መልስለት ብዬ ነው። አንድ ተመልካቻችን ጓደኛ መያዝ አልቻልኩም፣ በጣም አይናፋር ነኝ፣ እንኳን ጓደኛ ሊይዝ ሴቶች ባሉበት ቦታ እንኳን ማለፍ በጣም ይከብደኛል ብሎ ነበር። በዛውም ለብዬ ብቻ ከምትጠየቁ አንዱን ጥያቄ እዚሁ ግረ መንገድ ልጠይቅ። በትክክል ቅድም ሽሜ በደንብ ያነሳው ጉዳይ ይሄ ይመስለኛል። ግንኙነት መመስረት እንዲቸግረን ያደርገናል። ግንኙነት ስንል ትዳርም ግንኙነት ነው፣ ስራም ግንኙነት ነው፣ ህይወትም ግንኙነት ነው። እነዚህ ነገሮች በደንብ ያሳጣናል። ከሚያሳጣቸው ጉዳዮች መካከል አንዱ ስለሆነ ጥያቄ የለው እና ወደ መፍትሄው ከመምጣታችን በፊት ግን በጣም አንድ ጥንቃቄ የሚፈልግ ጉዳይ ብዬ የማስበው እኛ አሁን ስለ አይናፋርነት ስናወራ ችግር ስለሆነው ጉዳይ ደግሞ ስናወራ በተቃራኒው አይናውጣነት እንዳለ ማረሳል እና እንደውም ምን አሁን በተለይ በዚህ ዘመን ምን ይታየኛል፣ በጣም ብዙ የሚሰሩት ነገሮች ጤናማ የሆነውንም አይናፋርነት ሁሉ ሳይቀር የሚያጠፉ መስሎ ይሰማኛል። እና ይሄ ከልክ በላይ የሆነው ነገር በነገራችን ላይ ብዙ ነገር የተሰባውት ባላንስ አላስፈላጊ የሆነ ስሜት የለም ማለት ስሜቱ እንዲኖረን ከተፈለገ ሻይነስ አንድ የስሜት የኢሞሽን የምንለው ነገር አንዱ እንትን ነው፣ አንዱ አይነት ነው። በራሱ ምንም ስለማይጠቅም አይደለም፣ ሲበዛም
ችግር ነው ሲያንስም ችግር ስለሆነ ነው እያወራን ያለ ነው። አሁን ዛሬ እያወራን ያለ ነው ስለሚበዛው ነው። ስለዚህ ምን እያልኩ ነው? አንዱ ተጽዕኖ አለብን ምናምን ሲሉ ሰዎች አለ ወይ ራሱ ግን ምክንያቱም አሁን አንዳንዱ አርቲፊሻል የሆነ ወይም ደግሞ የኛ ያልሆነ ግን በሆነ መንገድ ሳናቀው ግን የሌለብን ነገር ግን ቀስ እያለ የተለማመድነው ነገር ሆኖ እንዳይሆንም ቼክ ማድረግ ይፈልጋል። ለምን አሁን በጣም ከልክ የበለጠ ይሄ በዛ ራስን መግለጽ ራስን እንትን ማድረግ ምናምን በሚሉ እንትኖች ሰበብ ሰዎች ይሉኝታ ምናምን የሚል በፊት ያነሳ ነው ጉዳይ ላይ እሱን ሁሉ የሚያሳጣ ነገር የተሰራ ስለሆነ አንዳንዴ ችግርም ያልሆነብኝ ጉዳይ ችግር እንደሆነብኝ እንዲሰማኝ ሊያረጋኝም ይችላል። እንደው እና ያልን ያለ ነው ጤናማ ያልሆነውን ነው የሚለው ነገር መነሳት አለበት። አሁን እንዳልሽው ለጠየቀንም ጠያቂ መፍትሄዎቹ ላይ ስንመጣ አብሮ የሚነሳ የማስበው የመጀመሪያው ጉዳይ ምክንያቶቹን ማወቅ ላይ መስራት በጣም ትልቅ ነገር ነው ብዬ አስባለሁ። ምክንያቶቹን ደግሞ ማወቅ ላይ በግል ደግሞ ራሳችንን ብቻ የምናደርገው ላይሆን ይችላል። አንዳንዶቹ ጉዳዮች ሕክምና ይፈልጋሉ፣ የስነ ልቦና ሕክምና ይፈልጋሉ። ምክንያቶቹን ማወቅ ላይ የምንሰራቸው ስራ ራሱ ደግሞ በኋላ ይሄ ከልክ ያለፈ አይናፋርነትን ማከሙም በስነ ልቦና ሕክምና የሚፈልግበት ደረጃ ሊደርስ ይችላል። ከባለሙያ ጋር በጋራ መሰራት ያለበት ደረጃ ይደርሳል። ማን የትኛው ያስፈልገዋል እና የሚለው ማየት ያስፈልጋል። ቅድም ሽሜ ሲናገር የነበረው አንዳንዶቻችን የግድ የሆነ ቢሮ ተቀምጦ ቢሮ ከፍቶ ምናምን የሚያክም ሰው አይደለም የሚያስፈልገን የሆነ እድል የሚሰጠን ሰው ነው። በዚህ አጋጣሚ በሰው ላይ የሚስቁት ምናምን አስተማሪዎች ብለን ስናነሳ በተቃራኒው ደግሞ ይሄንን ስራዬ ብለው አስበው እዚህ ጉዳይ ላይ ደግሞ የሚሰሩ ደግሞ መምህራንም አሉ። ለምሳሌ እኔ አንዱ ሰዎች ፊት መናገር ምናምን እንዳይከብደኝ እንደዚህ ምናምን ያደረገ የነበረው ንባብ ወጥቶ ማንበብ ተራ ወጥቶ ከዛ አስተያየት መስጠት ማይዟችሁ ምናምን ብሎ ማበረታት ልጆች ሊስቁ ሲሉ ቡሊ ሊደረግ ስንል ተው እንደሱ አይደረግም የሚሉ ሰዎች መኖር ስለዚህ ሳናቀው የሚያለማምዱን ሰዎች ነበሩ ማለት ነው። ስለዚህ ልምምዶቹም ራሱ በራሳቸው የሚያስተካክሉት ጉዳይ ይሆናል። ስለዚህ አንደኛውን ስናነሳ እንደ መፍትሄ ስናነሳ አንደኛው ምክንያቱም ማወቅ ነው። ምክንያቶቹ ቅድም ከጠቀስናቸው ከግለሰቡ የመጡ ናቸው ወይስ ከግንኙነቶቻችንና ካጋጠሙን ጉዳዮች ጋር የተያዙ ናቸው የሚለውን ከመለየት ከግለሰብ የሚያጋጠሙን ጉዳዮች ላይ የትኞቹ ጉዳዮች የሚለው ላይ ማሰብ አንደኛው ጉዳይ ነው። ሁለተኛው ሽሜ ቅድም ሲል የነበረው እንኳን ቀደምኩት ያልኩት ተጽዕኖዎቹን ማውራት ያለብን ለመፍትሄው ስለሚጠቅም ነው እያለ ነበር። ምን ተጽዕኖ እንዳሳደረብኝ ካላወቅኩት መቀየር እንዳለብኝ አይገባኝ። ጠያቂያችንንም አንዱ የምላሹ አንድ አካል እንዲሆን ወይም ደግሞ ምላሹን ቀላል እንዲሆን የሚያደርግለት ብዬ የማስበው ያሳጣውን ነገር እያወቀ ነው እየገባው ነው ማለት ነው። ስለዚህ ያሳጣኝ ነገር ካወቅኩት መቀየር ያለበት ጉዳይ ነው ማለት ነው። እሱ ላይ መምጣት አይከብድም። ከዛ ሂደቶቹን ስናነሳ በአንድ ጊዜ የሚቀየር ነገር አይደለም። ልምምዶች ይፈልጋሉ። ልምምዶቹ ለምሳሌ አስቦ እነዚህን ጉዳዮች ከመቀነስ አንጻር የሚሰሩ ስራዎች ላይ መስራት ነው። መስታወት ፊት ቆሞ መናገር እንደዚህ ምናምን የሚሉ ነገሮች እናነሳለን አልፎ አልፎ እንትኖች ላይ የፐብሊክ ስፒኪንግ መለማመድ ላይ ምናምን ሰዎች መጋፈጥ አንዳንዱን ጉዳይ። ስለዚህ ለምሳሌ በቃ እስቲ የተፈጠረው ይፍጠር የመጣው ይምጣ ብሎ ሰዎች እነዚህ ነገሮቻቸውን መጋፈጥ በተወሰነ መልኩ ሽሜ ወይም ሮዝ ሰምታችሁ ምታውቁን አላውቅም። ቶስት ማስተርስ የሚባል ስለዚህ ይሄ ንግግር ክህሎት ሰዎችን ለማዳበር የሚፈልጉት ነው። አዲስ አበባ ውስጥ 1 2 3 ቦታ ውስጥ ይካሄድ እንደነበር አውቃለሁኝ። ሰዎች በተሰበሰቡበት ቦታ ንግግር የማድረግ እንትኖቻቸው ክህሎቶቻቸውን ለማሳደግ የሚሰሩ ስራዎች እና እንደቀላል የምናያቸው የነበሩ እንትኖች አሁን ስትራክቸር ወደሆነ ነገር መምጣት በጣም ትልቅ ነገር ነው። ግን ያንን መለማመድ የሚፈጥሩ እድሎች ነበሩ። ቤተሰብ ውስጥ መለማመድ ይችላል አንድ ሰው ያንን ነገር ማድረግ ከሰዎች ጋር ግንኙነት መመስረትን መጀመር። ስለዚህ ልምምዶችን አስቦ ለራሱ የሚሰሩለትን ሁኔታዎች እየፈጠረ መለማመድን ማሰብ ሌላኛው ጉዳይ ይሆናል። ሌላው እንዳልኩት እርዳታና ድጋፍን መጠየቅ። እርዳታና ድጋፉ ከጓደኛ ሊሆን ይችላል፣ በቅርብ በዙሪያ ካሉ ሰዎች ሊሆን ይችላል። ስለዚህ ጉዳይ ማውራት እኔ እኮ እንደዚህ ፈራለሁኝ የሚያሳስበኝ ደግሞ ይሄ ነው። አሃ እንዴ ይሄማ እንደዚህ ኩላ ያሳስበው አይገባም እኮ እንደዚህ መሆን ይችላል እኮ እንደዚህ እስቲ እናድርግበት ምናምን ብሎ አብሮ የሚያግዘን የመፍትሄው አካል የሚሆን ሰው ይኖረናል። ሁላችንም ከነዛ ሰዎች ጋር የሚኖረን ግንኙነትም የበለጠ ማገዝ ይችላል። እንዳልኩት መጨረሻ ላይ ማንሳት ፈልገው የስነ ልቦና ሕክምና የሚፈልግባቸው ጉዳዮች ሊኖሩ ይችላሉ። ሕክምና የሚያስፈልጋቸውን ጉዳዮች ሕክምና መሄድ ምናልባት መፍትሄው ሊሆን ይችላል ያስባል። አንዳንዴ እኮ በቃ ስማቸው ሲጠራ ራሱ እነሱ ሲወጡ ሌላ ሰው እስኪጨነቅ ድረስ በእነሱ ሁኔታ የሚደርሱ ሰዎች አሉና እዚህ ቦታ መጠኑን ሲያልፍ በእርግጥም የባለሙያ እገዛ ማግኘት በጣም ወሳኝ ይመስለኛል። ሽሜ ምን ትላለህ? ያው እኔ ጥርግ አርጓቸዋል። እንደው አንዳንድ ነገር ለማንሳት ነው።
እውነት ነው። የችግሩ ደረጃ ልኩ ማለት ወደ መድረክ ለሽልማት እንኳን ሲጠሩ እንደዚህ ሰውነት ሁሉ እስኪከዳ ድረስ ማለት ነው እና ወይም አለመገኘት ትሸለማላችሁ ከተባሉ እስከዛ ድረስ ይሄዳል እና የሚያሳጣን ነገር ብዙ ነገር ነው ስንል የሚያሳጣን ብቻ ደግሞ አይደለም። አንዳንዴ እንዳንወጣም ያደረገን ኃላፊነት አለ። የሆነ የስጋ ክፍል አለ አይደለ? ሳላ አይሰጥ የሚባል አለ እኮ በዘጋ ይዟል፣ ግን አታገኝ። በጣም ትግል ይጠይቃል እና እንደ ሰው ይሄ የሰውነት ዋጋችንን እዚህ ምድር ላይ የሆነ ትርጉም ያለው ፍጥረት መሆናችንን ከሚያሳዩን ነገሮች ውስጥ አንዱ እኛ ሌሎች ሰዎች ውስጥ የምንፈጥረው በጎ ተጽዕኖ። እኔ የማውቀው ነገር የሚጠቅመው ሰው አለ፣ ህይወቱን የሚቀይር ሳጋራው እኔ ጋር ያለልም የሚጠቅመው አካል አለ። በዚህ ምክንያት ያንን ሳላደርግ ስቀር ለሌሎች ልደርስ የምችለው ሰው ሳልደርስ ቀራል አለ፣ ግን አልሰጥም። ምክንያቱም አንዱ ይሄ በቃ ይሄን ነገሬን መቀየር አለብኝ ብዬ እንዳስብ ካስገደዱኝ ነገሮች ውስጥ አንዱ በግልጽ አንድ ሰው ድንገት ነው የተገናኘ ነው ከአዲስ አበባ ውጭ ለጉዞ ጅብራብን ነው እንደዚህ የተገናኘ ነው እና በአጋጣሚ ነው ያወራል ያገራል ብዙ ነገር እሱ ይሰጣል ምንም እና የሆነ መስጠት የምችለው ነገር እንዳለ አውቃለሁ። የሆነ ስስታም ነገር ትመስለኝ አለ እና ታውቃለህ የሆነ ብርቱካን ስትልጥ አለ የገለጸበት ምሳሌ ሁሉ ይደንቀ አይረሳኝም። እንግዲህ ገና እኮ እንትን 10ዎቹ ውስጥ ያለው ነው እና ብርቱካን ስትልጥ ታውቃለህ እንዴ ስትልጥ ያቃጥላል አይደል? እሱን እንትን አድርገህ ልጥ እኮ የሚጣፍጥ ነገር ውስጥ አለ ይሁን እሱን ቃጠሎ ፊል እያደረኩት ነው አለ ዝምታ በዝቶበት ነው እና በጣም አንዱ ራስን እንዴ ይሄን ያክል አሁን እሱ እኔ ባጣሁት ነገር አይደለም የገለጸብልኝ እሱ ባጣው ነገር አዎ እና በቃ እውነት something የሆነ ምክንያቱም አንዳንድ ጊዜ የለንም ብለን አይደለም እናስበው። አንድ እንትን ላይ እንደ የግጥም ምሽት ላይ አሁን ገጣሚውም ስሙን ረስቼዋለሁ የፖኤቲክ ጃዝ ላይ ሲቀርብ ከሰማሁት ነውና አሹቅና ውስኪ የሚል ግጥም እንግዲህ አሹቅና ውስኪ ምን ያገናኛቸዋል? እና ሴቲንጉን የሚያደርገው ካሳንቺስ አካባቢ ነው እና እዛ ላይ አሹቅ ያዞረ ሚሸጥ ነውና ጠላ ቤት፣ ጠጅ ቤት፣ አረቄ ቤት ያው የዛሬው ካሳንቺስ አይደለም እና ያዞረ ሲሄድ ጠላ ቤትም ጠጅ ቤትም አረቄ ቤትም ሲገባ ሁሉም ዘርበል ከዚህ ቤታችን ይሰለቸንን ምናምን ብሎ ያባሩታል። ድንገት ተሳስቶ እዛ እንዴት ጠበብ ያለች ፓብ አለች ውስኪ የሚሸጥባት ዘው ብሎ ሲገባ ሲያይ ውስኪ ነው ብሎ ሊመለስ ሲል ና ና ና ና ና ይሉታል። በስንት ዘመናችን እና እንቅቡን ሙሉ ተረክበው ይበላል ይከፍሉታል። ከዛ በኋላ ይሄ ሰው አረቄ ቤት አይደለም ጠጅ ቤት አይደለም አላችሁ በቃ ሰዓት እየጠበቀ ውስኪ ቤት ሆነ ማለት ነው። ስለዚህ አሹቋ መገኛየት ሆነ ውስኪ ቤት እና ገጣሚው መጨረሻ ላይ ሀሳቡን ሲዘጋ ምን ይላል? ህይወት አንዳንዴ እንደዚህ ናት፣ የድሃውን ጥጋብ ሀብታም ይራበዋል ይላል። ደስ ይላል በጣም እና ብዙ በተለይ ከመስጠት ጋር ተያዙ ትሬኒንጎች ላይ እንደምሳሌ ይጠቀመዋለሁ። ይሄንን አንዳንዴ እኛ ጋር ያለ የሚመስለን ትንሽ ነገር ሌላ ሰው ውስጥ ጥልቅ ረሃብ ነው፣ በጣም ከባድ ረሃብ ሆኖበታል። ይህንን አይዞሽ፣ በርታ፣ በርቺ የሚሉት ቃላት ገመድ ያስጥላሉ ይላል አንድ ወዳጅ። በቃ ገመድ ያስጥላሉ። ሰው በቃ ከዚህ በኋላ መኖር ለምን አይዞሽ በርቺ የምትለውን ቃል የተራቡ ግን ብዙ ሰዎች አሉ። ብዙ ያ ቴራፒ ላይ እና ያጋጥመናል አይደለ? በጣም ብዙ ሰው እንደዚህ ይህን ሰምቼ አላውቅም፣ ስለዚህ ብሎኝ የሚያውቅ እኮ የለም፣ ትችያለሽ ብሎኝ የሚያውቅ የለም፣ ሁሌ የሚነገረኝ አለመቻሌ ነው፣ ሀሳቤን ጆሮ ሰጥቶ ሰምቶኝ የሚያውቅ ሰው የለም። ሰምታችሁ ይሄ ረሃብ ነው። ቀላል ነገር ይመስላል። እሱም መስጠት የምንችለው ሻይነስ ይሄ አይናፋርነትን ስናሸንፈው ነው። ስለዚህ መስጠትም እንደምንችል ኃላፊነታችንም እንድንወጣ እንደሚያግዘን ማሰብ ያበረታናል ማለት ነው። ያኔ ቅድም ኦፖርቹኒቲ ስትል ቀሰቀስክብኝና እኔም መጀመሪያ በቃ ግዴታ ማለት ነው እድሉ የተሰጠን ሰንበት ትምህርት ቤት ላይ ኤግዚቢሽን አቅርቦ ተባል
ወይ ሰው እየመጣ እንደዚህ ለማውራት እና ቤት ገብቼ ዘግቼ ጠረጴዛ ወንበሮቹን እንደዚህ ግድግዳ ገብቷቸዋል እያልኩ ማለት ነው። ከዛ ኤክስፖዝ ይሄ መጋለጥ ያም ሲስተማቲክ ዲሴንሲታይዜሽን ምናምን የምናደርጋቸው ቴራፒ ላይ የምናሰራው ለዛ ነው መጋለጥ። አሁን እዛ መጋለጥ ውስጥ ግን አንድ ውሳኔ ያስፈልገናል። በቃ ለመታረም ዝግጁ መሆን የሚያስፈራኝ እሱ አይደለም በቃ እሱ። ሁለተኛ ወደ ተፈጥሮ መመለስ ነው። ተፈጥሯችን እንዴት ነው? ስሪታችን እንዴት ነው? አንድ ሕፃን ልጅ ሲወለድ ጀምሮ መቼም አይናፋር ሆኖ አይወለድም። እንደውም ተግባቢ ነን። ለምን ካልተግባባን ሰርቫይቭ አናደርግማ። ሲርበኝ መራቤን አልቅሼም ይሁን ምናምን ካልገለጽኩ ሰው ሲመጣ ብዬ ኮሚኒኬት አይን አይደለም እንከተላለን ሁሉ እኮ እንደዛ እንግዳ ሰው ተከትለን እኮ ነው የምንሄደው እንኳን ደንሻሽ ማለት ነው። ይሄ ተፈጥሯችን ግን እንድንቆይ ፍላጎቶቻችን የተሟሉ እንድንሄድ እንድናደግ ረድቶናል። በኋላ ላይ ነው እኮ እንደዚህ አይባልም ይሄ ነውር ነው ይሄ ልክ አይደለም ስንባል አይደለ። ስለዚህ እሱ ወደ ተፈጥሮ እየተመለስኩ ነው፣ ሰውነቴ ነው፣ ተግባቢ ነኝ። ስለዚህ ልክ እሳት በአመድ ሲሸፈን ሙቀቱ ምናምን እንደሚጠፋው የሆነ የሸፈነብኝ አመድ ግን አለ፣ ያን ተፈጥሮ የኔ ጋረደው። እዚህ እሱን ገላልጬ መውጣት አለብኝ። ምክንያቱም አንዳንድ ሰዎች እኔ ተፈጥሮዬ ነው በተፈጥሮዬ አይናፋር ነኝ፣ በተፈጥሮዬ ከሰው ጋር መግባባት አልችልም፣ በተፈጥሮዬ መቀራረብ አልችልም ይላሉ። አይደለም። ከዚህ በፊትም ብለናል ተጋልጦ ስነ ህይወት ይሆናል ብለን አንስተናል። እና ይሄ በሂደት ነው ተፈጥሯችን እስኪመስል ድረስ። እንደውም ብሬ ሁለተኛ ሰከንድ ኔቸር ብሎ ሁልጊዜ ይገልጻል። እና ሁለተኛ ተፈጥሯችን እስኪመስል ድረስ ልምምዳችን የሚመጣው ልክ እሳቱ አመዱ እንደሚሸፍነው። ስለዚህ አመዱን ገለጥ ማድረግ እኛም የምናጣውን ነገር እንዳናጣ ለሌሎችም መስጠት የምንችለውን ነገር መስጠትና ትርጉም ያለው ህይወት መኖር እንድንችል ያግዘናል። እና አይናፋርነትን እንግዲህ መሸነፍ የሚችል ነው። ተግባራዊ ይቻላል። ስለዚህ እናሸንፈው። ተግባራዊ ልምዶትን ስላካፈሉ እናመሰግናለን። መቼም አይናፋርነት ቀን የለውም ማለት አይከበርም። ዛሬ የአይናፋርነት ቀን ብለን እሱ የምናከሽፍበት ወይም ደግሞ እንግዲህ ተመልካቾቻችን ለውጥ በአንድ ጊዜ አይመጣም አይደለም፣ በሂደት ነው የሚመጣውና ዛሬ አይናፋርነን እንደዚህ ነን እያልን ራሳችን ያወጅነውን ነገር ይሄን ነገር መለወጥ እችላለሁ ማስተካከል እችላለሁ ብለን የምንነሳበት ቀን እንዲሆን እንግዲህ እናድርገው። አብራችሁን ስለቆያችሁ እጅግ አድርገን የምናመሰግነው። እንደተለመደው ጥያቄዎቻችሁን አስተያየቶቻችሁን ልታስቀምጡልን ትችላላችሁ። የምትጽፏቸውን ነገሮች በሙሉ እንደምናነባቸውም ልናስታውሳችሁ እንወዳለን። ሳምንት ደግሞ በሌላ ርዕስ እንገናኛለን። ሰላም ሁኑ።